ተስፋችን ኢየሱስ በሚለው ኮሜንቱን አጥለቅልቁት። ደስ የሚል በጣም ሀምብል የሆነ ሰው ነውና ስለሱ ብዙ ሲባል አይወድም። ተባረኩ። ኢዝ ቬሪ ሃምብል። የክርስቶስ የምትሆኑት ደግሞ ከጌታ ጋር ከክርስቶስ ጋር አንድ ስትሆኑ ነው። አዎ ከጌታ ጋርማ አንድ መሆን አለብን ትላላችሁ አይደለ? እንደዚህ እንደምትሉ መቼስ አልጠራጠርም። ይሄ ግልጽ ነው። አዎ ከጌታ ጋር አንድ መሆን አለብኝ ትላላችሁ። ከጌታ ጋር አንድ ለመሆን ግን ተጠመቁ ተብላችኋል። የምትጠመቁት ከጌታ ጋር አንድ ለመሆን ነው እየተባላችሁ ነው። ይህንን ግን ትቀበላላችሁ ነው። አሁን እየካዳችሁ ያላችሁት መሰረቱን ነው። እንግዲህ ጥምቀት ጠቅለል ባለ መልኩ ያው በደንብ ትምህርቱ ተሰጥቶበታል ብዬ አስባለሁ። እኔ በጣም ጥሩ የማስበው አንዱ ጥምቀት ላይ ማለት ነው አሁን ይሄ የሮሜ 6 ምናምን ከተነሳ በቃ የመጀመሪያው መግቢያው እሱ ነው ብዬ አስባለሁ። እና ገላትያ 3 ላይ ያለው ተነስቷል። ሚን ስፔሲፊካሊ ቁጥር 27 ላይ ያለችው ሳይሆን ከአብርሃም ዘርነት አንጻር የተነሳው ነገር የተነገረው ነገር እሱ ተነስቶ ነበር። ኢየሱስ የአብርሃም ዘር እንደሆነ ምናምን የዋድ የተወሰነ አንስቶታል። ሀሳቡን ቢውልድ የሚያደርግ ከሆነ ሂድበት፣ ሀሳቡን ያጠናክረዋል። ብታነሳው ችግር የለውም። ድግምግሞች የሚሆን ከሆነ ግን አስቁሚኝ ፕሊስ፣ እንትን የሰውን ጆሮ እንዳናደክም። ገላትያ ምዕራፍ 3 ላይ አንድ የተነገረን ነገር አለ። ቁጥር 16 ላይ ገላትያ ምዕራፍ 3 ቁጥር 16 ለአብርሃምና ለዘሩም የተስፋው ቃል ተነገረ። ለአብርሃምና ለዘሩም ለማን? ለአብርሃምና ለዘሮቹም አይደለም። ለአብርሃምና ስለ አንድ ነው የሚናገረው። ለአብርሃምና ለዘሩም የተስፋው ቃል ተነገረ። ስለ ብዙዎች እንደሚነገር ለዘሮቹ አይልም ይላል። አሁን ይሄ የኔ አይደለም፣ በነገራችን ላይ ቀጥታ ጠቅሱ ነው እያለ ያለው። ለምን በብዙ ቁጥር ለምን አልጠራም፣ ለምን በነጠላ ቁጥር ጠራ ምናምን የሚለውን ስለሚያብራራ ለዛ ነው ምንድነው እዛ ላይ ኤምፋሳይዝ አድርጌ ቃሉን እንትን እያልኩ ያለሁት። በደንብ አድርጋችሁ አሁን ስሙ፣ ቀጥታ ቃሉን ላንብቡ። ለአብርሃምና ለዘሩም የተስፋው ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮቹ አይልም፣ ስለ አንድ እንደሚናገር ግን ለዘርህም ይላል፣ እርሱም ክርስቶስ። አሁን ለአብርሃም ቀደም ሲል የተገባ የተስፋ ቃል አለ። ለአብርሃምና ለዘሩ የተገባ የተስፋ ቃል አለ። በዘሩ አንደኛ አሕዛብ እንደሚባረክ ሲቀጥል ወራሽ ደግሞ እንደሚመጣ አብርሃምን የሚወርሰው የራሱ ዘር እንደሆነ አስቀድሞ እግዚአብሔር አምላክ በዘፍጥረት ላይ እንደምናስታውሰው እግዚአብሔር ለአብርሃም እንዲህ ያለ ቃልን ገብቶለት ነበር። ታስታውሳላችሁ አይደል? ሁላችሁም እግዚአብሔር አምላክ ለአብርሃም የተስፋን ቃል ሰጥቶታል። የሚወርስህ የራስህ ዘር ነው። በኋላ ከአጋር የወለደው ልጅ አለ ኢስማኤል፣ ግን እሱ ራሱ አይወርስም ተብሏል። እንደ ተስፋ ቃል የሚወለድ ግን ሌላ ልጅ አለ፣ እርሱም ይስሐቅ ነው እና እርሱን የሚወርስ ተብሎ ተነግሮት ነበር። ግን የይስሐቅ ፍጻሜው ራሱ ግን ክርስቶስ ኢየሱስ ነበር። ምክንያቱም ከአብርሃም ብዙ ልጆች መጥተዋል። አሁን ይስሐቅ ተወለደ፣ ይስሐቅ ያዕቆብን ይልና ያዕቆብ በ12 ነገር ታጅቡ አንድ ራሱን የቻለ ትልቅ ህዝብ ይሆናል፣ ህዝበ እስራኤል የሚባለው ማለት ነው። ስለዚህም አብርሃም አባታችን የሚሉ በጣም በርካቶች ናቸው፣ ብዙዎች ናቸው። አይሁዳውያን ጠቅላላ አብርሃም አባታችን ብሎ ይጠራሉ። ግን አሕዛብ በዘርህ ይባረካሉ የሚል ታላቅ ቃል ነበርና አስቀድሞ ለአብርሃም የተሰጠው ቃል ያቺን በዘርህ የምትለዋን በነጠላ ቁጥር ለአንድ ግለሰብ ብቻ እንደሚሰጥ እንደሷ እንዳለች ጳውሎስ ይወስዳትና እዚህ ገላትያ ጋር አምጥቶ አይ ዘር ነው የሚለው፣ ዘሮች አይልም። ስለ ብዙዎች እንደሚናገር ዘሮች ሳይሆን የሚለው ስለ አንድ እንደሚናገር ዘርህ ይላል። የተስፋው ቃል የተነገረው ለአብርሃምና ለዘሩ ነው፣ እርሱም ክርስቶስ ነው ይላል። ይህን ነገር ለምንድን ያነሳ ነው? በሐዲስ ኪዳን እውነተኛው የአብርሃም ዘር ጌታችን ኢየሱስ ክርስቶስ ነው። እውነተኛው የአብርሃም ዘር ክርስቶስ ኢየሱስ ነው። አዎ አይሁዳውያን በስጋ የአብርሃም ዘር ሊሆኑ ይችላሉ። አሁን ሐዲስ ኪዳን ላይ ስንመጣ ግን መንፈሳዊያን ህዝብ ነን እኛ፣ መንፈሳዊያን ነን። መንፈሳዊያን ነን እና እውነተኛው ዘር የአብርሃም ዘር ክርስቶስ ሆኖ ከዛ በኋላ ማንም ሰው ወራሽ ለመሆን አሁን ወራሹ የአብርሃም ዘር ነው ስለተባለ ወራሽ ለመሆን የአብርሃም ዘር መሆን አለብን እኛ። የአብርሃም ዘር የሚኮነው ደግሞ እውነተኛ የአብርሃም ዘር በሆኑ በክርስቶስ በኩል ነው ሀሳቡ። እንግዲህ የተወሰነ አወሳስቤባችሁ ከሆነ አንድ ጊዜ የተወሰነ ፓራፍሬዝ ነገር ላድርጋት፣ የሆነ አርቲኩሌት አድርጌ ላስቀምጠው። ተመልከቱ ጋይስ፣ ኢየሱስ የአብርሃም ዘር ነው እንዳትረሱ። በሐዲስ ኪዳን እውነተኛው የአብርሃም ዘር ጌታ ኢየሱስ ብቻ ነው። ምንም እንኳን በስጋ ከአብርሃም የሚመዘዙ ቢሆኑም አይሁዳውያን ማለት ነው፣ ክርስቶስን የማይቀበሉ ከሆነ አሕዛብ በዘርህ ይባረካሉ ስለሚል መባረኪያ የሆነውን የአብርሃም ዘር የማይቀበሉ ከሆነ የአብርሃም ዘርነታቸውን ያጡታል። መንፈሳዊ የአብርሃም ዘር መሆን አይችሉም። በሐዲስ ኪዳን ወራሽ የሚያስደርገው በመንፈስ የአብርሃም ዘር መሆን ነው። መንፈሳዊ የሆነ የአብርሃም ዘር በመሆን ነው ወራሽ የምንሆነው።
ምክንያቱም በክርስቶስ በኩል የሆነ ዘር ሊመጣ ስለሆነ ማለት ነው። እና ይህ ዘር ተብሎ ሲጠበቅ የነበረው እንደ ተስፋው ቃል እንግዲህ መጣ፣ ተከሰተ። ለዛ ነው ልክ ማቴዎስ ወንጌል ልክ ሲጀምር ምንድን ነው የሚለው? የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ልክ ሲጀምር የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ነው የሚጀምረው። የሚመጣው መሲሁ የዳዊት ልጅ ነው፣ ግን የአብርሃም ልጅም ተብሎ ተነግሯል። ምክንያቱም አይሁዳውያን የሚጠብቁት እንዲህ ያለ ነው። ወይም ደግሞ በብሉይ ኪዳን ላይ ምንድነው ነቢያት የመሰከሩለት የክርስቶስ አመጣጥ እንዴት ያለ ነው? የአብርሃም ዘር እንደሚመጣ ነው። እሱ እውነተኛው ዘር ነው፣ እርሱም ክርስቶስ ነው። እሺ ይህን ያህል ካልን አሁን በሐዲስ ኪዳን ሰዎች የአብርሃም ዘር መሆን አለባቸው ብለናል፣ ወራሽ ለመሆን። ምክንያቱም እንደ ተስፋው ቃል ወራሽ የሚሆነው የአብርሃም ዘር ነው። እውነተኛው የአብርሃም ዘር ደግሞ ክርስቶስ ነው። ስለዚህ በክርስቶስ በኩል ሁላችንም የአብርሃም ዘር መሆን እንችላለን። ይህንን የሚያስረዳው አሁን ዝቅ ብለን እዛው ጋር ቁጥር 26 ጀምሮ ያለው ነው። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና በእምነት በኩል ልክ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። ስለዛ ማንን በማመን ጌታን እርሱም ክርስቶስ ኢየሱስን። ስለዛ ጌታ ኢየሱስን የማያምን ቢኖር የእግዚአብሔር ልጅ መሆን አይችልም ማለት ነው። የእግዚአብሔር ልጅ ለመሆን ግዴታ በክርስቶስ ማመን አለበት። በእምነት በኩል የእግዚአብሔር ልጅነት አለ። በእምነት በኩል ማለት ያለ ጥምቀት ማለት አይደለም። አንዳንድ ሰው በእምነት በኩል የእግዚአብሔር ልጅ መሆን ይቻላል ሲባል ኦኬ ጥምቀት አያስፈልግም ማለት ነው ብሎ የሚደመድም አይደለም። እንደዛ አይደለም። በመጽሐፍ ቅዱሳችን ላይ ለምሳሌ ቀጣዩ ጥቅስ ደግሞ እዛው ጋር ቁጥር 27 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል አይደል? የተጠመቃችሁ ክርስቶስን ለብሳችኋል። ያውም ከጌታ ጋር አንድ ለመሆን የተጠመቃችሁ ማለት ነው። ኦኬ ስለዛ ክርስቶስን የሚለብሰው የተጠመቀ ነው ስለሚል ኦኬ ክርስቶስን ለመልበስ የሚያስፈልገው ጥምቀት እንጂ እምነት አይደለም ማለት ነው። ቁጥር 27 ላይ እምነት ስለማይል ልክ ቁጥር 27 ላይ በእምነት ክርስቶስን ልበሱት ስለማይል ቃል በቃል እንደዚህ ስለማይል እምነት የምትለዋን ቃል ስላልተጠቀመ ኦኬ ዘን በጥምቀት ክርስቶስን እንለብሳለን ብሏልና ክርስቶስን ለመልበስ የሚያስፈልገው ጥምቀት ብቻ ነው የሚል ድምዳሜ ላይ ልንደርስ እንደማንችል ሁሉ ከላይ ቁጥር 26 ላይ ያለውንም ክፍል ስንመለከተው በእምነት ሁላችሁ በክርስቶስ ኢየሱስ በእምነት በኩል ማለት ነው በክርስቶስ ኢየሱስ የእግዚአብሔር ልጆች ናቸው የሚለውንም ስናይ የምናየው በምን መልኩ መሆን አለበት? የእግዚአብሔር ልጅ ለመሆን ለካ በክርስቶስ ኢየሱስ ማመን አለብን፣ አለቀ እንጂ ጥምቀትን ማግለል የለብንም። ቁጥር 27 ላይ ዘው ቀጣይ ስለሚያብራራ ምን ብሎ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። አሁን የቅድም የአብርሃምንና የዘሩን ነገር እንዳትረሱ። የአብርሃምንና የዘሩን ነገር እንዳትረሱ። የአብርሃም ዘር አለ፣ እርሱም ክርስቶስ ነው ብለናል። አሁን የአብርሃም ዘር መሆን የሚፈልግ ሰው በክርስቶስ በኩል ነው እንጂ እንዲሁ የአብርሃም ዘር መሆን አይቻልም። እንዴት ነው ታዲያ? እስቲ በክርስቶስ በኩል እንዴት የአብርሃም ዘር መሆን እንችላለን ካላችሁ ቁጥር 27 ላይ ምንድን ነው ያለው? ከክርስቶስ ጋር ስንት ትሆኑ ዘንድ? አንድ ትሆኑ ዘንድ። ልክ ከጌታ ጋር አንድ ስትሆን ክርስቶስ የአብርሃም ዘር ስለሆነ ጌታ የአብርሃም ዘር ስለሆነ አንተም በጌታ በኩል የአብርሃም ዘር ትሆናለህ። ከጌታ ጋር ስንት ስትሆን? አንድ ስትሆን። ከጌታ ጋር አንድ የምትሆኑ ደግሞ በምንድን ነው አለ? በጥምቀት። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ክርስቶስን ለብሳችኋል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ። ስለዛ የተጠመቅነው ከክርስቶስ ጋር አንድ ለመሆን ነው። ስለዚህም በዚህ በጥምቀት ውስጥ ክርስቶስን ለብሰነዋል። ከጌታ ጋር ልክ አንድ ስንሆን ጌታ የአብርሃም ዘር ስለሆነ በጌታ በኩል እኛም የአብርሃም ዘሮች እንሆናለን። ከጌታ ጋር ስንት ስንሆን? አንድ ስንሆን። ቀጠል አድርጎ እንዲህ ይላል፣ አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና ይልና እናንተም የክርስቶስ ከሆናችሁ። አሁን ተመልከቱ ጋይስ፣ በጥምቀት ከጌታ ጋር አንድ የምትሆን ከሆነ ስለዚህ የጌታ ነህ ማለት ነው። በጥምቀት ከጌታ ጋር አንድ እንደምትሆን ከላይ ነግረዋል። ከጌታ ጋር አንድ ሆንክ ማለት የጌታ ነህ ማለት ነው። የጌታ ከሆናችሁ ደግሞ ይላል ቁጥር 29 ላይ እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር ይላል። ቁልፉ ነገር ያለው እዚህ ጋር ነው። እንኪያስ የማን ዘር? የአብርሃም ዘር፣ እንደ ተስፋውም ቃል ወራሾች ናችሁ። እኔ እዚህ ጋር አንድ ልባም ሰው ወራሽ መሆን የሚፈልግ ማለት አፍተሮል እንግዲህ በክርስትና ውስጥ ሰው የሚንቀሳቀሰው በቃ መውደዳችሁ በምን ይገለጻል? ለመጽሐፍ ቅዱስ ያላችሁ መውደድ የሚገለጸው ለመጽሐፍ ቅዱስ በምትሰጡት ክብርና መጽሐፍ ቅዱስን በምትቀበሉበት መንገድ ነው። ስለዚህ መጽሐፍ ቅዱሳችን እንደ ተስፋው ቃል ወራሽ እንድትሆኑ የአብርሃም ዘር ሁኑ። ክርስቶስ የምትሆኑት ደግሞ ከጌታ ጋር ከክርስቶስ ጋር አንድ ስትሆኑ ነው። ከጌታ ጋርማ አንድ መሆን አለብን ትላላችሁ አይደለ? እንደዚህ እንደምትሉ መቼስ አልጠራጠርም። ይሄ ግልጽ ነው። ከጌታ ጋር አንድ መሆን አለብኝ ትላላችሁ። ከጌታ ጋር አንድ ለመሆን ግን ተጠመቁ ተብላችኋል። የምትጠመቁት ከጌታ ጋር አንድ ለመሆን ነው እየተባላችሁ ነው። ይህንን ግን ትቀበላላችሁ ነው። አሁን እየካዳችሁ ያላችሁት መሰረቱን ነው።
ከጌታ ጋር አንድ መሆኛውን ጋይስ ቀረብ ብላችሁ ካያችሁት ይሄ ምናልባትም እንግዲህ በጣም ይቅርታና በጣም ከታላቅ ይቅርታ ጋር ይህ የሰይጣን ውጊያም ሊሆን ይችላል። በነገራችን ላይ ሰዎች የእግዚአብሔርን ጸጋ እንዳያገኙ የእግዚአብሔርን ድህነት ለሰዎች ያቀረበውን ከታላቅ ፍቅሩ የተነሳ በምህረቱ ባለጠጋ ሆኖ ለሰዎች የሰጠውን ድህነት ሰዎች እንዳያገኙት ጸጋ የሚለውን አንደበት ላይ አስቀምጦ ጸጋ እያስባለ ግን ደግሞ ምንድነው ከዛ ከጸጋው ግን ሊያርቅ ይችላል፣ ሊያጎርልህ ይችላል፣ ከድህነት ሊያርቅ ይችላል። ድህነት ሊያስብል ይችላል፣ ግን ከድህነት ሊያርቅ ይችላል። የድህነት ማግኛችን የሆነውን ይህንን ታላቅ ቅዱስ ምስጢር ራሱ ጌታ የሰጠንን ጥምቀትን ትክዱታላችሁ እና ይህ በጣም አደገኛ ነው። ለማንኛውም ጥምቀት ከክርስቶስ ጋር አንድ የምንሆንበት ሲሆን በክርስቶስ በኩል ግን የአብርሃም ዘር እንድንሆን እየተደረግን ያለ ነው። ስለዚህ በሐዲስ ኪዳን እውነተኛ እስራኤል እኛ ነን። እውነተኛ እስራኤል እንዳትከሰን እንጂ እስራኤል ሙሉ ላይቡን እንዳታስመታው እና እውነተኛው የእግዚአብሔር ሕዝብ ላኦስቱቴኡ የሚለው ማለት ነው። የእግዚአብሔር ሕዝብ እኛንን በሐዲስ ኪዳን በክርስቶስ የሆንን እኛ የእግዚአብሔር ሕዝብ የተጠመቅን እኛ አይሁዳዊ የለም ተብሎ የግሪክ ሰው የለም። አይተዋል። አይሁዳዊ ብቻ የሚባል ነገር የለም። አሁን በሐዲስ ኪዳን አይሁዳዊ የለም፣ የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው እንደዚህ ብሎ ነገር የለም፣ ወንድም ሴትም የለም። ሁላችን በክርስቶስ ኢየሱስ አንድ ነን የተባለው ምክንያቱም ሁላችንም ስንጠመቅ ከጌታ ጋር አንድ ነን እና የጥምቀት ታላቅ ምስጢር ነው። ቅድም ጋር ያነሳቸው ጥቅሶች ግን ዝም ብዬ ራፍሊ ትንሽ ብቻ አልበለባቸውና ልዝገቡ ጠራጠር ያለ ነገር ሐዋርያት ሥራ ምዕራፍ 2 የተባለው ሐዋርያት ሥራ ምዕራፍ 2 ላይ የቁጥር 38 ነው አይደለ ጋዲ? ሌላ ይሁን መቼስ። እሺ ሐዋርያት ሥራ ምዕራፍ 2 ቁጥር 30 ሐዋርያት ሥራ ምዕራፍ 2 ላይ ሁላችሁም እንደምትራጉት መንፈስ ቅዱስ በሐዋርያቱ ላይ ይወርዳል። ዘን ጴጥሮስ መስበክ ይጀምራል። ጴጥሮስ ይሰብክና ብዙዎች አመኑ። በአካባቢው የነበሩ ብዙ አይሁዳውያን ነበሩ እና አመኑ። በቃ እና ልባቸው ተነካ። ስለ ክርስቶስን ይነገራቸው፣ ወንጌልን ይነግራቸዋል። እናንተ የገደላችሁትን ኢየሱስን እግዚአብሔር ግን አስነሳው፣ የሞትን ጣር አጥፍቶ። ኧረ ስለ እርሱ እኮ ዳዊት ሲናገር የነበረው ነገር ነበረ። ነፍሴን በሲኦል አተዋትም፣ ጻድቅህንም መበስበስን ያይ ዘንድ አትሰጠውም ብሎ የተናገረው እኮ ለኢየሱስ ክርስቶስ ነው። ክርስቶስ እንደሚነሳ አስቀድሞ እኮ አውቆ ነው፣ እሱ ነቢይ ነውና እያለ ያስረዳቸዋል። እና የገደላችሁት እግዚአብሔር የላከውን መሲሁን ነው፣ ትጠብቁት የነበረውን ያንን መሲህ እናንተ ገደላችሁት እያለ ያስረዳቸው ጀመረ። እና በዓሉ የጴንጤኮስቴ በዓል ስለነበረ ወይም የበዓለ ሃምሳ በዓል ስለነበረ ከተለያየ አካባቢ ከተለያየ ዓለማችን ክፍል አይሁዳውያን ሰብስበው መጥተው ነበረ። ይሰሙታል። ሲሰሙት ልባቸው ተነካ። ቁጥር 37 ላይ እንደዚህ ይላል፣ ይህንን በሰሙ ጊዜ ልባቸው ተነካ ነው የሚለው። አሁን አምነዋል ማለት ነው። ያላመነ ሰው ልቡ አይነካም። ካላመነ ግን ለምን ልብ ይነካል? የማመን ውጤት ነው የልብ መነካት። ልባቸው ተነካ ይልና ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ልክ አሁን ያመኑ ሰዎች ጠየቁ፣ ምንድን ነው እሺ ምን እናድርግ? አሁን ያላችሁን ሰማን፣ ልባቸው ተነክቷል። ሚኒንግ አምነናል ነው አምነዋል ነው ሰው አመንን። ታዲያው ምንድነው ከኛ ምንድነው የሚጠበቀው? የምርም ከእግዚአብሔር የተላከልንን ይህንን ታላቅ ሰው ተብሎ ይገለጻል። በነገራችን ላይ ጌታችን ኢየሱስ እርሱ ፍጹም አምላክ ፍጹም ሰው ነው። ስለዛ ጌታ ቃል እርሱ ስጋ ሆኖ ስለመጣ ሰው ተብሎ ይገለጻል። አንዳንድ ሙስሊም ወንድሞቻችን ይኸው ሰው ይላል እኮ ይላሉ። ትክክል። ታዲያ ሰው ቢባል ምን ችግር አለው? ታዲያ ሰው ሆኖ አላ ጌታ ኢየሱስ ሰው ሆኖ ስለመጣ ሰው ተብሎ ቢጠራ ምን ችግር የለውም። ሐዋርያት ሥራ ምዕራፍ 2 ላይም ይህንን ሰው ተብሎ ሲነገርለት አይተናል። እና እና ይህንን መሲያችንን እንደው እኛ ግፍ አድርገንበታል። እንግዲህ በቃ ምን እናድርጋሉ? አሁን ከዚህ ኃጢአት አደገኛ ኃጢአት ነው የሰሩት። ከዚህ ኃጢአት መውጣት አለባቸው። ምን እናድርግ? ኦልሬዲ አምነዋል። ስለዚህ በእምነት ብቻ የኃጢአትን ስርየት አግኝተው ከሆነ ጴጥሮስ ምን ይላቸዋል? ኮንግራትስ፣ ማመናችሁ ከበቂ በላይ ነው። የኃጢአት ስርየትን አግኝታችኋል። ግን ደግሞ ጌታ ያዘዘው ስርዓት ስላለ እሱን ግን ፈጽሙ። ጌታ ያዘዘው ስርዓት አለ፣ ያውን ተጠመቁ ምናምን ብሎ እሱን እንደ ስርዓት ፈጽሙት። ግን የኃጢአት ስርየትን ግን አግኝታችኋል ብሎ ይጨበጣችኋል ብለን ተስፋ እናደርጋለን። ግን እንደዛ አይደለም ነገሩ። እንዲህ ይላል ቁጥር 38 ላይ ጴጥሮስን መለሰ እንዲህም አለ። ምን አለ? ንስሐ ግቡ፣ እሺ፣ ኃጢአታችሁም ይሰረይ ዘንድ። ኃጢአታችሁ ምን ይል ዘንድ? ይሰረይ ዘንድ። ባመኑበት ቅጽበት የኃጢአት ስርየትን አላገኙም። ስለዚህ ኃጢአታችሁ ይሰረይ ዘንድ ደግሞ ምን አድርጉ? ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ኦኬ፣ ኃጢአታችን እንዲሰረይ በቃ
ኃጢአታችሁ ይሰረይ ዘንድ ተጠመቁ ከተባለ መጽሐፍ ቅዱሱን አሜን ብሎ መቀበል ነው። ኖ አክሊል በኢየሱስ ክርስቶስም ተጠመቁ ነው የሚለው። በኢየሱስ ክርስቶስም መጠመቅ ይሄ እናንተ እንደምታስቡት በውሃ መጠመቅ እኮ አይደለም የሚል አንድ ሰው ሊኖር ይችላል። ይህንን ለመረዳት የሐዋርያት ሥራን መጽሐፍ እንደው ቀለል አድርጎ ማንበቡ በጣም ይሄ ቀላሉ መንገድ ነው። የሐዋርያት ሥራ መጽሐፍ የሉቃስ የጻፈበትን አጻጻፍ ከተመለከት ነው በጣም ነገሩን ቀላል ያደርገዋል። በኢየሱስ ክርስቶስ ስም መጠመቅ ማለት በውሃ መጠመቅ ነው። ይህንን ለማወቅ እዚሁ ሐዋርያት ሥራ ምዕራፍ 10 ላይ ልውሰዳችሁ። ይህንን ሙግት አክቹዋሊ አሁን ላይ ፕሮቴስታንቶች አያነሱትም። በጣም አንዳንድ ሰዎች ካሉ እንደነ በጋሻው አይነት ወንድሞች ምናምን ካልሆኑ በስተቀር ፕሮቴስታንቶች አሁን ላይ አያነሱትም። በጋሻው ነው የሚያነሳው። እሱም የሆነ ጊዜ ላይ መልስ ሰተንበት አሁን የሚያነሳው አይመስለኝም ትላለህ። እሺ ሐዋርያት ሥራ ምዕራፍ 10 እንዲህ ይላል ቁጥር አሁን ቅድም ጋዲም የጠየቀኝ ጥያቄ አንደኛው ይሄ ነው። የቆርኔሌዎስ ቤተሰብ ላይ መንፈስ ቅዱስ ወረደ ከመጠመቃቸው በፊት ማለት ነው። ለምን እንደወረደ ከመጠመቃቸው በፊት እናወራለን፣ ወይም ደግሞ ለሌላ ሰው ዕድሉን ሰጥቼ ሌሎቹ እንዲያወሩ አድርጋለሁ ብዙ ነገር እንዳላወራ። ሰው መንፈስ ቅዱስ በቆርኔሌዎስ ቤተሰብ ላይ ወረደ እና ሐዋርያት ሥራ ምዕራፍ 10 ቀጥታ አሁን የማነብላችሁ ጥቅስ ከቁጥር 47 ላይ ነው። ታሪኩ ለማወቅ ግን ካለ ጀምሮ ማንበብ ይቻላል። ጥሩ 47 ቤተሰብ ሐዋርያት ሥራ ምዕራፍ 10 ቁጥር 47 በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። እንዳይጠመቁ ምንን ይከለክላቸው ዘንድ የሚችል ማን ነው አለ። እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው? እንዳይጠመቁ ምንን? ውሃን እንዳትረሱ። ስለዛ የውሃ ጥምቀትን ማንም የሚከለክላቸው እያለ ነው። በውሃ የሆነውን መጠመቅ በውሃ ብቻ አይደለም። አክቹዋሊ እኛ የውሃ ጥምቀት ስንል ውሃም አገልግሎት ላይ ይውላል ማለት ነው እንጂ የውሃ ጥምቀት የሚባል ብቻ አይደለም። ጥምቀታችን ውሃ ብቻ አይደለም። እዛ ጋር ፊት ለፊት ላይ የምናየው የምርም የመንፈስ ቅዱስ አሰራር ያለበት የክርስቶስን የድህነት ስራ የምንቀበልበት የእግዚአብሔር ጸጋ የታከለበት ታላቅ ውሃ ነው። ስለዛ ኖርማል ነው ሜር ውሃ ብላችሁ እንዳታስቡት። ግን እዚህ ጋር አንድ ማስተዋል ያለብን አሁን ቁጥር 47 ላይ በኢየሱስ ክርስቶስ መጠመቅ ማለት በውሃ መጠመቅ ነው የሚለው ነው ላሳያችሁ እየሞከርኩ ያለሁት እና ስላልጨረስኩት በደንብ አድርጋችሁ ተከታተሉኝ። እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው? አሁን እያወራ ያለው ጥምቀት ስለ ውሃ ጥምቀት እንደሆነ አውቀናል። ውሃን ብሎ በግልጽ ስለተናገረ ይልና ምን ይላል ቀጣይ ጥቅስ ቁጥር 48 በኢየሱስ ክርስቶስ ስም የሚጠመቁ ዘንድ አዘዛቸው ይላል። ቁጥር 48 በኢየሱስ ክርስቶስ ስም የሚጠመቁ ዘንድ አዘዛቸው። ስለዛ በኢየሱስ ክርስቶስ ስም መጠመቅ የውሃ ጥምቀት ነው እንዳልኳቸው ነው። ይህ ግልጽ ስለሆነ የትኛውም ፕሮቴስታንት እኔ እስከማውቀው አሁን ላይ ፕሮቴስታንቶች ይህንን ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ያለውን ቃል አይ ይህ ጥምቀት የውሃ ጥምቀት አይደለም ብለው አይከራከሩም። አሁን ላይ ባይሆን የሚያደርጉት አንዳንድ ሰዎች እንዴት ነው ንስሐ ግቡ ይሉና አንዴ ይቅርታ ቪዲዮን ላብራላችሁ። ኦኬ ወይስ እንደዚህ ሲደረግ ደግሞ እንትን እያለ ነው መሰለኝ። ወይ እስቲ በአንተ ታሳያለህ ከይቅርታ ጋር ኦኬ እሺ ለእንትን ልበለው ልክፈተው እሺ እንትን እንዳይል ብዬ ነው። ይሄ ትናንት ሲያስቸግራችሁ ስለነበረ ሜይ ቢ እንትን የሚል ከሆነ ነው። እስቲ አንዴ ሶሪ። እስከዛ ድረስ ጋይስ ታፕታቡን ዛሬ ያው የያሬድን ሮል እኔ ነኝ የተካሁትና ታፕታቡን 1 ሚሊዮን እናስገባ። አንዴ ይታየውን እንጃ እንግዲህ የተወሰነ ብለር ነገር ነው። ቁጥር 38 እሺ የሚታይ ከሆነ 38 ነው። አንዳንድ ፕሮቴስታንት ወንድሞቻችን የሚያደርጉት ነገር ምንድን ነው? አሁን ላይ እንዳልኳችሁ በኢየሱስ ክርስቶስም ተጠመቅ የሚለው በቃ የውሃ ጥምቀት ውሃንም ያማ እንግዲህ ውሃ አገልግሎት ላይ የሚሉበትን ጥምቀት ወይም እነሱ የውሃ ጥምቀት ብሎ በተደጋጋሚ እንደሚጠሩት ማለት ነው። እሱን እንደሆነ ብዙዎቹ ያምናሉ። ስለዚህ ምን ያደርጋሉ? ያው በግልጽ ኃጢአት ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቅ ስለሚል እንደ ይሄ ነገር ትምህርታችን ሙሉ በሙሉ ሊያፈርስብን ነው ስለሚሉ ምን ያደርጉታል መሰላችሁ? ቃሉን ሁለት ቦታ ይሰነጥቁታል። ይህን ጥቅስ ጴጥሮስም ይልና ንስሐ ግቡ ብሎ እንትን ይሄ የፓንክቹዌሽን ማርኩ አለ እዛ ላይ እና
ቀጠል አድርጎ ኃጢአታችሁ ይሰረይ ዘንድ የምትለው ሀገር ቁርጥ ያደርጓትና ኃጢአታችሁ ይሰረይ ዘንድ የተባለው ለንስሐ ግቡን ይሏቸዋል። ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ አለቀ። በቃ እዚች ጋር አረፍተ ነገር አለቀች ይሏቸዋል። የለም እኮ እዚህ ጋር እኮ አራት ነጥብ የለው። አሁን የእንግሊዝኛውንም አሳያችኋለሁ ምን እንደሚል። እዚች ጋር አለቀ ይሏችሁና ከዛን ቀጠል አድርጎ ደግሞ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የሚለው ደግሞ ለብቻው ነው። ገንጠል አድርጎ ሌላ አንድ አረፍተ ነገር ይሰጡታል ይላል። እዛ ጋር አማርኛው ላይ እንደዛ የሚላለው እስቲ እዩ። ንስሐ ግቡ ካለ በኋላ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ ብሎ አንድ አረፍተ ነገር ነው ያደረገው። ምናልባት የአማርኛው መጽሐፍ ቅዱስ ተሳስቶ ነው እንዳትሉ ይኸው የእንግሊዝኛውንም እዚሁ ጋር ላሳያችሁ። በምን እስቲ ለምሳሌ አሜሪካን ስታንዳርድ ባይብሉን የራሳቸው የፕሮቴስታንት ናቸው አብዛኞቹ የእንግሊዝኛ ቨርዥኖች በነገራችን ላይ። እሺ እንደዚህ ይላል ፒተር ሴድ ቱ ደም ሪፔንት ይልና ሳግቡ and each of you be baptized እያንዳንዳችሁም ተጠመቁ in the name of Jesus Christ በኢየሱስ ክርስቶስ ስም ማለት ነው። ለምን for the forgiveness of your sins ለኃጢአታችሁ ስርየት ተጠመቁ አለቀ። የእንግሊዝኛውም እንደዛው ነው። የሌሎቹንም የእንግሊዝኛ ቨርዥኖች ብታያቸው ከዚህ የተለየ ነገር አታገኙም። ስለዚህ ይሄ ምንድነው በአጭሩ መጽሐፍ ቅዱስ በግልጽ የእነሱን ትምህርት ሲመታ እነዚህ ሰዎች በጣም ድፍረት በተሞላበት ሁኔታ መጽሐፍ ቅዱስን እንኳን የራስን ትልቁ ላይ አድርገው እንትን ታፕታፕ ለማድረግ እንዲያመቻቸው ኦልሬዲ ቪዲዮን ስለዘጋሁት እነዚህ ሰዎች የእነሱን ትምህርት የሚቃወምባቸው ከሆነ አይደለም ለመጽሐፍ ቅዱስ አይመለሱለትም። ለመጽሐፍ ቅዱስ ያልተመለሱ ለእኛ ለሚስኪኖቹማ እንዴት ይመለሱልናል? ያማል እንዴ! ይህ በጣም አስቸጋሪ ነው እና መጽሐፍ ቅዱሱን በግልጽ እንደዚህ ሲያጣምሙት እናያለን። እና ስለነዚህ ሰዎች አስቀድሞ ጴጥሮስ እንዲህ ሲል ተናግሮ ነበር። ራሱ ጴጥሮስ ማለት ነው በመልእክቱ ሲናገር እንደዚህ ያለ አንዴ በሁለተኛ መልእክቱ ማለት ነው ምዕራፍ 3 ቁጥር 16 ላይ ነው 16 ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 16 ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 16 በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ ይላል። ልክ በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትና የማይጸኑትም ሰዎች ሌሎችን መጽሐፍት እንደሚያጣምሙ አሁን ሌሎችን መጽሐፍት እንደሚያጣምሙ እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ። እነዚህ የተባሉት የማን መጽሐፍት ናቸው? የጳውሎስ። በምን ታውቃላችሁ? ካለ ቁጥር 15 ላይ ቁጥር 15 ላይ የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ ይላል። የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ ይልና እንዲሁም የተወደደው ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ እኮ ይላል። ወንድማችን ጳውሎስ እሺ የተወደደው ይህ ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ፣ በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ። ጽፎላችኋል። ጳውሎስ የተወደደው ወንድማችን ጳውሎስ እንደተሰጠው ጥበብ ጽፏል። ግን ቢጽፍ ግን እነዚህ ሰዎች ግን ምን ዋጋ አለው? አይመለሱለትም ለማጣመም የጳውሎስን መጽሐፍ። ስለዛ ምን አለ? በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትና የማይጸኑትም ሰዎች ሌሎችን መጽሐፍት እንደሚያጣምሙ እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ። ይህ ጳውሎስን መጽሐፍት ማጣመም ከድሮ የተጀመረ ነው። በቃ ያጣምማሉ። መጽሐፍ ቅዱስን የማጣመም ነገር አለ። ከቀጠል አድርጎ እንግዲህ እናንተ አሁን ይመክራቸዋል ደግሞ እነሱን ምን ይገኛል? በሌላ አማርኛ እኛ ደግሞ ይመክረናል። አንዳንዶች ያጣምማሉ መጽሐፍ ቅዱስን በቀጥታ ቁጭ ብሎ እንትን ያለውን ከራሳቸው የሰው ትምህርት ጋር ካልተስማማላቸው ያጣምሙታል። በጣም በጭካኔ ነው መጽሐፍ ቅዱስን እንደፈለጉ የሚቆራረጡት። ስለዚህ እናንተ ምን ታደርጋላችሁ? እንግዲህ እናንተ ይላል ቁጥር 17 ላይ ወዳጆች ይህን አስቀድማችሁ ስለምታውቁ በአመፀኞቹ ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት ተደጉ። ለእርሱ አሁንም እስከ ዘላለም ቀን ድረስ ክብር ይሁን አሜን ብሎ ነው የሚዘጋው። ስለዛ በጣም ጥንቃቄ ይፈልጋል። ምን መጽሐፍ ቅዱስ ዝም ብለህ እንደዚሁ ልትቆራረጠው አትችልም፣ አይገባም ነው። ሐዋርያት ሥራ ምዕራፍ 2 ከዚህ አንጻር እንየውና ምናልባት እኔ እንትን እንዳልን ሙሉ ሰዓቱን እንዳልይዘውና እንዳላስረዝምባችሁ ሌላውን ደግሞ የሐዋርያት ሥራ ምዕራፍ 10 የጳውሎስን ማመጣጥ ሐዋርያት ሥራ ምዕራፍ 16 ላይ ያለውን እነሱን ለሌላ ሰው ብሰጥ መልካም ነው። እኔ ሁሉንም እንዳልይዘው ማለት ነው። እግዚአብሔር ያክብርልኝ።
ቃሎት ያሰማልን። አኪዮ ስፔሻሊ ኢንፈሲስ ሰጥተው የሐዋርያት ሥራ ምዕራፍ 2 እና ሮሜ ምዕራፍ 6 ገላትያ 3 ላይ ያሉ ሀሳቦችን አንስተዋል። ቃሎት ያሰማልን። አኪ ቃሎት ያሰማልን። ዮኒ የምትለው ነገር ካለ ለአንተ እድል ስጥህ ወደሚቀጥለው ከሚሄድ በፊት። እሺ፣ አይ ምዕራፉን ልነግራችሁ ብዬ ነው ቤተሰብ። ገላትያ 3:16፣ ሐዋርያት ሥራ ምዕራፍ 2 ቁጥር 38፣ ሐዋርያት ሥራ ምዕራፍ 10 ቁጥር 47፣ ሮሜ 6፣ ሁለተኛ ጴጥሮስ 3:16 እና ተባረኩ። በተለይ እኔ መወዳት እና ማታከራክረው ቅድም ብለኛል የሐዋርያት ሥራ 2:38 እሱን በቃ ምንም ማድረግ ስላልቻሉ ነው የተዉት እንጂ ለብዙ ጊዜ ያኬ ሲከራከሩም ሰምቻለሁ። ለብዙ ዘመን ብዙ የኦርቶዶክስ ወንድሞችን ቻሌንጅ ሊያደርጉ ሞክረው መጨረሻ ላይ ጊቭ አፕ አድርገው የተዉት ጥቅስ ቢኖርና በጣም የሚደብራቸው የሐዋርያት ሥራ 2:18 በእንግሊዘኛውም በግሪኩም በአማርኛውም ሲመጡ አንድ አይነት ስለሆነባቸው በዛ የተነሳ በቃ አሁን ወደ መልካም ነገር እየመጡ ነው። ተባረኩልኝ። እሺ ይቅርታ ጋዲ እንትን ኮመንቷን ተስፋችን ኢየሱስ በሚል እስቲ አጥለቅልቆ ያተላለ ተስፋችን ኢየሱስ በሚለው ኮመንቱን አጥለቅልቁት። ኦኬ፣ ደስ የሚል በጣም ሃምብል የሆነ ሰው ነውና ስለሱ ብዙ ሲባል አይወድም። ተባረኩ። ኢዝ ቬሪ ሃምብል ያ በጣም እና ኮመንት ላይ ደግሞ የኛ ልጆች ምናምን ነገር ሰዎች ኔጌቲቭ ነገር ሲጽፉ ምናምን ነገር መልስ አትስጧቸው። በቃ እንደዚህ ሰውን ይሆናል አይደለ ኢንላይትን የሚያደርግ ነገር ሰውን የሚያነጽ ነገር ምናምን ለመጻፍ ሞክሩ። ኮመንቱን በዛው አጥለቅልቁ። ኮፒ ፔስት እያደረጋችሁ እናንተ ሰዎች